ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሞዳል ዩቲዩብ ቻናል ቤተሰቦች እንዴት ናችሁልኝ? ከኔ ሁሉ ሰላም አልሐምዱሊላህ። ኢንሻአላህ ሁላችሁ ያላችሁበት ሰላምና ጤና እንድትሆኑ መልካም ምኞቴ ነው። ዛሬ ደግሞ የቤዛ አሰራር ነው የማሳያችሁ ማለት ነው። እንግዲህ የምታውቁት ታውቃላችሁ፣ ለማታውቁ ለአዲስ ለመጣችሁ መዳም ቤት ለምትሰሩ የመዳም ቅመሞች ነው ማለት ነው። ያው እንግዲህ በተለይ ምግብ ስትሰሩ ያው ብዙ ነገር ማወቅ ግድ ነው። በተለይ ዱባይ ላይ ምግብ ብላችሁ ከመጣችሁ ወይም ስራችሁ ምግብ ከሆነ ምግብ ብቻና ብቻ ነው። ጽዳት ብላችሁ በጽዳት ከመጣችሁ ደግሞ ጽዳት ብቻና ብቻ ነው ማለት ነው። እና ያው እንግዲህ የግድ አንዳንድ ነገሮች ማወቅ ይጠበቅብናል ማለት ነው። ያው የምናቅናቃለን ለማናቅ ግን ይጠቅመናል ማለት ነው። እንግዲህ አብዛኞቻችን አረቦች ማስተምረውና አሳይተውን ነው። በይበልጥ ደግሞ ከኢትዮጵያ ነው ማለት ነው ሁላችንም የምናየው። እና እኔ ለምሳሌ ያን ያክል አረቦች እንዳያሳዩኝ ያስለመዱኝ ምግብ የለም። እና ሁሉ ነገሩን በቃ ከኢትዮጵያ ነው እያየሁ የምሰራላቸው ማለት ነው። እና እንግዲህ ዛሬ ያው በአጠቃላይ የቤዛ አሰራር ነው የማሳያችሁ። ይሄ እርሾ ነው ማለት ነው። እርሾ ምን መሰላችሁ? በዚህ በትልቅ ማንኪያ አንድ ማንኪያ ካሜራ፣ አንድ እንቁላል፣ እንደገና ደግሞ 3 ማንኪያ በዙ መልሼ 3 ማንኪያ ስኳር አድርጌያለሁኝ። ያው አንድ እንቁላል ስላደረግኩኝ እንቁላሉ እንዳይሸት፣ ያው እንቁላል ማንኛውም እንትን ላይ እንቁላል ስታደርጉ ያው ለእንቁላሉ ሽታ ትንሽዬ ቫኒላ ጨምር አድርጉበት ማለት ነው። እና ትንሽዬ ቫኒላ ለእንቁላሉ ሽታ ጨምሬያለሁኝ። አሁን ደግሞ ምን መሰላችሁ የምጨምረው ሀሊብ ኒዶ። ብስሚላ ሀሊብ ኒዶ ከሌላችሁ ችግር የለም። እንትኑን ይሄ ምንድነው ፍሬሹን ፈሳሹን ወተት መጠቀም ትችላላችሁ። ሀሊብ ኒዶ እንግዲህ ይሄ ነው። ያው ሀሊብ ኒዶ ሁላችሁም ታውቃላችሁ ብዬ ገምታለሁኝ። ከዛ ደግሞ ቀጣይም ጨምረው ትንሽዬ ጨው ነው ማለት ነው። ጨው አልጨመርኩም። በጣም ቀላል ነው አሰራሩ ማለት ነው። ይቻትና በጣም ትንሽዬ ጨው በጣም ሳይበዛ፣ ምክንያቱም ሶሱ ጨው ስለሚኖረው ይሄንኛው ጨው ስናበዛበት የሶሱን ጨው ሲጨመር በጣም ኦቨር ስለሚሆንብን ትንሽዬ ጨው እንጨምራለን። በዚህ መልኩ ካዋሃድን በኋላ ያው ሰዓት ይጠይቃል ሊጡ በደንብ ኩፍ ማለት እና በደንብ መብካት አለበት። በደንብ መብካት ስላችሁ በጣም ያን ያክል መቆየት የለበትም። ብቻ ቢያንስ ከ30 እስከ 40 ደቂቃ ባለው ሰዓት ውስጥ በደንብ ኩፍ ሲል ቤዛው በደንብ ያምራል ማለት ነው። ቀጣይ እንጨምራለን። ዱቄታችንን እንጨምራለን። ዱቄት እንግዲህ እኔ 2 ኮፕ ወይም 2 ተግማሽ ነው የማደርገው። ከዛም የበለጠ የምሰራበት ጊዜ አለ፣ ከዛም ያነሰ የምሰራበት ጊዜ አለ። ያው እንደ ቤተሰቦቻችሁ እንትን ነው ብዛት ነው። እኔ ለምሳሌ እንግዳ ምናምን በሚመጣ ሰዓት በብዙ ነው የማቦካው። እንግዳ ከሌለ ደግሞ እነሱ ብቻ ከሆኑ በትንሹ ነው የማቦካው። እና እንግዲህ 2 ብርጭቆ ከግማሽ ነው የምጨምረው። 2 ጨመርኩ፣ ግማሽ ደግሞ አምጥቼ ጨመርኩኝ ማለት ነው። በአጠቃላይ 2 ብርጭቆ ከግማሽ እንትን ዱቄት አድርጌያለሁ ማለት ነው። ቢስሚላ ከዛ ዋህደዋለሁኝ ማለት ነው። የውሃ በጣም መብዛት የለበትም እንዳይቀጥንም፣ በጣም ደግሞ እንትን እንዳይልብን። ምክንያቱም በምንዳምጠው ሰዓት ሳይቀጥንም በጣም ሳይወፍርም እንዲዳመጠን፣ በጣምም ሳይቦካ ማለት በጣም ሳይቀጥን በጣም ወፍራም ሳይሆን ቆንጆ አድርገን እናቦካዋለን ማለት ነው። ኢንሻአላህ ቪዲዮ እንዳይረዝም ላቦካውና እመለሳለሁ። እሺ ውዶቼ እንግዲህ በዚህ መልኩ እንትን ብዬ መጥቻለሁኝ። አብክቼዋለሁ። መጨረሻ ላይ ምን አደርጋለሁ? ዘይት እጨምራለሁ ማለት ነው። ያው ዘይት እንደዚህ አይነት ሊጣሊጥ ምግቦች ስንሰራ ለስልሳ ያደርገዋል፣ ቆንጆ ያደርገዋል። እና መጨረሻ ላይ ዘይት እንደዚህ ጨምሬ ሽዶቼ በዚህ መልኩ እንትን ብለናል ማለት ነው። አብክቼዋለሁ፣ ቆንጆ አድርጌ አብክቼዋለሁ። እንግዲህ ሽጋረግና በተወሰነ እንዳልኳችሁ እስከ 40 ደቂቃ ድረስ እናስቀምጠዋለን ማለት ነው። እሺ ውዶቼ ተመልሼ መጥቻለሁኝ። እንግዲህ ሊጣችን በዚህ መልኩ በደንብ ኩፍ ብሎ አምሮበት
መጥቷል ማለት ነው። እንዳልኳችሁ እስከ 40 ደቂቃ ድረስ አቆይቼዋለሁኝ። በደንብ ኩፍ ብሎ ተመልሷል ማለት ነው። እዚህ ጋር ደግሞ ያው እንግዲህ ለቪዛው የሚያስፈልጉኝን ግብአቶች አዘጋጅቻለሁ ማለት ነው። እዚህ ጋር እንደምታውቁት ዘይቱንና ነቃንቅ ነው ማለት ነው። እንግዲህ የግድ ቤታችሁ ያለውን ወይም ደግሞ ሰዎቻችሁ ወይም ደግሞ ለራሳችሁ ከሆነ ራሳችሁ እንደምትፈልጉት እና እንደምትወዱት አድርጋችሁ በምትፈልጉት አይነት ማዘጋጀት ትችላላችሁ። እዚህ ጋር ደግሞ ቺዝ ሞዘሬላ አለኝ ማለት ነው። እዚህ ጋር ደግሞ የፈረንጅ ቃሪያ ትልልቁ የሚያቃጥለው እሱን ያው እንደዚህ በትንንሹ ቁርጭ አዘጋጅቼዋለሁ ማለት ነው። እዚህ ጋር ደግሞ እንግዲህ ስንመጣ ዋናው ሶሱ ነው ማለት ነው። ያው ይሄ ሶሱ እንግዲህ አብዛኞቻችሁ አሰራሩን ታውቁታላችሁ። ቲማቲም ነው። ቲማቲም ትፈጫላችሁ። ቲማቲሙን ከፈጫችሁ በኋላ እንደዚህ መጥበሻ ላይ መስሪያ ብረት ድስታችሁ ላይ ተጨምሩና ማጂ፣ ጨው፣ ቁንዶ በርበሬ፣ ከሙን እንደዚሁም ደግሞ ለሰስ ያሉ ምግብ የሚያጣፍጡ ቅመሞች ካሏችሁ እነሱን ተጨምሩና ትንሽዬ ያው የተወሰነ እንደምትሰሩት እንደ ብዛቱ እንደማነሰው ብዙም ከሆነ በዛ አድርጋችሁ ትንሽም ከሆነ አነስ አድርጋችሁ ከቻፕና የቲማቲም ሳልሳ ወይም ደግሞ የቲማቲም ድልህ የሚባለውን ተጨምሩበታላችሁ። ያው እንደዚህ ካንተከተካችሁና ካበሰላችሁ በኋላ ያው በዚህ መልኩ ይወጣል ማለት ነው። እንሻላ እንግዲህ ቀጣይ ወደ ስራው ማለት ነው። እሺ ውዶች እንግዲህ በዚህ መልኩ ዳምጬ ያለሁኝ ማለት ነው። እንደዚህ ከዳመጥኩኝ በኋላ እዚህ ጋር ዙሪያ ክብ የምቆርጥበት አቅርብ ያለሁኝ። እንግዲህ እንደፈለጋችሁ እንደ ፍላጎታችሁ በትንሽም ሆነ በትልቅ ባገኛችሁት በማንኛውም ነገር በብርጭቆም በሳህንም እንትን ማለት ትችላላችሁ። ያው በትልቁም መስራት ትችላላችሁ። እኔ ግን ያው በትንሹ ነው መስራት የፈለኩትና በትንሹ ነው የምሰራው። እንዴት አድርጌ ቆራረጣችኋለሁኝ ማለት ነው። ያው እንግዲህ እንደ ፍላጎታችሁ ነው። ትልቅ ስኒያም ላይ አድርጋችሁ በትልቁ መስራት ትችላላችሁ እንዳልኳችሁ። እንዲሁም ከዚህም ያነሱ አድርጋችሁ ከዚህም የበለጠ አድርጋችሁ እንደ ፍላጎቱ አድርጋችሁ መጠኑን መስራት ትችላላችሁ። እኔ ግን የፈለኩት እንደዚህ ስለሆነ እንደዚህ አድርጌ ነው የምሰራው ማለት ነው። እንደዚህ ቆራርጬ ከጨረስኩ በኋላ ስኒው ላይ አድርጌ አዘጋጅቼ እመለሳለሁ። እሺ ውዶችዬ እንግዲህ ያው እንደዚህ ዳምጬ ስኒው ላይ አድርጌ በዚህ መልኩ ሁሉንም ነገር ያሳየኋችሁን ግብአቶቹን ጨማምሬያለሁ ማለት ነው። አሁን እንግዲህ ቀጥታ ወደ ፎርኔን ማስገባ። ፎርኔን እንደዚህ ከስር ሸክ ያለው ማለት ነው። እኔ የምሰራው በዚህ በትንሿ ነው። በትልቁ መስራት ትችላላችሁ ለፍጥነቱ ማለት ነው። እኛ ግን ጋዛችን ትልቁ ትንሽ ይዘገያልና ይችን ለፍጥነቷ ብዬ በዚህ ነው የምሰራው። እንግዲህ ቪዲዮ እንዳይረዝምባችሁ ከጨረስኩ በኋላ ዳግም እንገናኝ። መልካም ቆይታ። እስኪ ላይክ ሰብስክራይብ እያደረጋችሁ ማለት ነው። እሺ ቤተሰብ እንግዲህ ቪዛው ተሰርቶ ተበልቶን ካበቃ በኋላ ነው ቪዲዮ የቀረጽኩት ማለት ነው። እና የሚገርመው ነገር ሰዎቹ በጣም ነው የሚወዱት ቪዛ እና ወላሂ ከስር ከስር ነው በቃ ልክ ሳወጣው ቪዲዮ ለመቀረጽ ራሱ አልቻልኩኝም። በቃ ያው አረቦች ሲኖሩ ታውቃላችሁ ያን ያክል ቪዲዮ ለመቅረጽ አይመችም እና ከስር ከስር እየወሰዱ በልተው ጠግበው ይሄ የመጨረሻው ነው ማለት ነው። እንደምታዩት ሳሎን ነው እየቀረጽኩ ያለሁት እና ሰርቼ ልክ እንደጨረስኩኝ በቃ መት ይወስዱብኛል ከስር ከስር ማለት ነው። እና በልተው ጨርሰው ጠግበው ነው ቪዲዮ የምቀርጸው። እንግዲህ ይሄን የመሰለ በጣም ቆንጆ የሆነ የሚገርመው ነገር በጣም ነው የሚጥመው። ጣዕሙ ራሱ የሌለ ነው ማለት ነው። እና እንደዚህ አምሮበት ቆንጆ ቪዛ ሰርቼ ያው እንግዲህ እነ መዳምም በጣም ይጥማል ቆንጆ ቪዛ ነው ብለው አጣጥመው በልተዋል ማለት ነው። እኛም በልተናል አልሐምዱሊላ። እንግዲህ እንደዛ አድርጋችሁ ቆንጆ አድርጋችሁ መስራት ትችላላችሁ። እንዳልኳችሁ ያው እንደዚህ በትንሹ መስራት ትችላላችሁ። እኔ ግን ያው እንዳልኳችሁ ሰዎቹ የሚወዱት እንደዚህ በትንሹ ስለሆነ በትንሹ ነው የሰራሁት። በትልቁም አድርጋችሁ መስራት ትችላላችሁ ማለት ነው። ውዶቼ አብራችሁ ስለቆያችሁ በጣም አመሰግናለሁኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። መልካም ጊዜ